ለሱ ብትሰጥልኝ በረከት የሚሆነዋል። ትችላለህ? ያው እሱ ኢትዮጵያ ነው፣ ሰንዳፋ አካባቢ። ሰንዳፋ እኔ እኮ አዲስ አበባ ነኝ። ኖ አይ ሚን ይመጣል፣ ችግር የለውም ወደ አዲስ አበባ በሚመጣ ሰዓት የሚቻል ከሆነ ከመምጣቱ በፊት ቀድሞ ከደወለልኝ እሺ፣ ያ ይደውላል። ድንገት እንዳይመጣ። አይ ብዙ ጊዜ ስለሚመላለስም ወደ ጥቁር አንበሳም ሲሄድ ምናምን አሚን የሚያገኘ ከሆነ እንደው በረከት ይሆነዋል። በእውነት በጣም ነው እንትን ያለኝ ስላስገባኝ ራሱ ደስ ነው ያለኝ እውነት። እና ትልቅ በረከት ይሆነዋል ብዬ ደግሞ በጣም ስለማምን እሱ ልታደርግልኝ ከቻልክ እሺ። ማሲ ቴንክ ዩ። ማን ነው ጊፍት ጋላሪን እንትን ያለው? ኢንቦክስ አደርግልሃለሁ፣ በቃ እነግረዋለሁ። እና በቃ አሁን ለመስቀል ብላችሁ ማንም ሰው ገስት ሪኩዌስት እንዳይልክ። በቃ አለቅ ጨረሰ። ኮፒ ሊንክ ሳታደርጉ መታችሁ እዚህ አንዳንድ ሰዎች አላችሁ ሲንደሬላ ምናምን ዩዘር ኔማችሁ ማን እንደሆናችሁም አላወኩኝም፣ ግን ምን እንዳደረጋችሁ አላውቅም። በጣም ይገርማል። እሺ ላመሰግናችሁ ነው የገባሁት። እውነቱን ለመናገር ለማመስገን ሰሞኑን ከኔ ጋር ስትደክሙ ለነበራችሁት ለእናንተ ምስጋና ለማቅረብ ነው የገባሁት እና ማታ ደግሞ ወደ ቀድሞ መርሃ ግብራችን እንመለሳለን። ማታ ወደ ቀድሞ ፕሮግራማችን እንመጣለን። ወደዚህ ወደ ውይይቱ ምናምን በስፋት ማታ ደግሞ ወደሱ እኛ ትኩረት እናደርጋለን። ስለነበረን ጊዜ ይህን 2 ቀን እግዚአብሔር እናመሰግናለን። እናንተም ደግሞ በተለይ ስም ከጠራው አንዱን ጠርቻ አንዱን ሊቀር ስለሚችል ሁላችሁ ስትተባበሩ ነበረ። በአረብ ሀገር ያላችሁ እህቶች፣ በውጭ ዓለም በሌላውም ዓለም ያላችሁ በጣም በርካታ ሰዎች ማለት ነው ከጎናችን ነበራችሁ የእግዚአብሔርን ቤት ለማሰራት እና ደግሞ በቅርብ ይከፈታል ደግሞ በሩ። ቪዲዮንም እሰራላችኋለሁ። በቅርብ ደግሞ ይከፈታል በሚገርም ሁኔታ በቅርብ ይከፈታል፣ እናሳያችኋለን። እሱንም ታዩታላችሁ ማለት የስራችሁን ውጤት የድካማችሁን ውጤት ታዩታላችሁ። ቤተክርስቲያኑ ተከፍቶ ታዩታላችሁ ማለት ነው። እሺ ሲንደሬላ ማለት ምንድን ነው? እንደ እኔ እኮ ነኝ ቅድሚያ እንደውም 50 ጊዜ 100 ጊዜ ነው ኮፒ ሊንክ ያደረኩት እና እንደውም ትልቁ መስቀል ነው የሚያስፈልገኝ ለኔ። የአንቺ ጥጋብ ደግሞ ይለያል እኮ። ደህና ነህ ወንድማችን? አለን። እህታችን እንዴት ነሽ? መተሽ ውሰጂ በቃ። አይ እኔ ኢትዮጵያ ነኝ። እስኪ እግዚአብሔር አትመጪም ብዬ ነበር። ተይዘካል። እሺ ኢትዮጵያ ለአንድ ሰው በቃ አሁን ጨርሰናል። በቃ አንቺ ግዕዝ የምታወሪው ልጅ ነሽ አይደል? ሲንደሬላ ማለት አንቺ አለ። እሺ በቃ ሰጥሻለሁ፣ ችግር የለውም። በቃ ጨርሰናል። አሁን ሌላው ለተጠማቂያን ብቻ ነው። ለተጠማቂያን ብቻ ነው። ሄሎ መጽሐፍ ቅዱስ አንብበሽ ታውቂያለሽ? ማለት ወደ ብሉይ ኪዳን አካባቢ ያሉትን ሄሎ እኔ እኮ የትም መግባት አልችልም። ስም ሆነኝ እኮ ቅጽል ስም አድርገውታል። ለምንድን ነው ዘዳግም የሚሉሽ? ቆይ አልገባኝም። ብዙ ጊዜ እኔ ናቃል በጣም ይወዱታል ዘዳግምን እና በጣም ይገርማል። ምን ሙሴ ከጻፈው ቦዘኔ እሺ ተጠማቂ ነኝ የሚል በዛ። ኧረ ለተጠማቂያን አረጋይስ እውነት ለተጠማቂያን አይሻልም? ለተጠማቂያን ይሰጠን እባካችሁ። ኮሜንት ላይ እንዳይሰርዘን። ዛሬ ምንድን ነው ቀኑ? በአሁኑ ነበር ሐዋሳ ለመሄድ ያሰብነው፣ አልተሳካም። ተደጋጋሚ ፕሮግራም መጣ። ነገ ሌላ ፕሮግራም አለ። ሐሙስ ሄሉ ትጠመቃለች።
ስለዚህ እሁድ ሄደን እናድራለን ሐዋሳ። ሰኞ ስራችንን እንጀምራለን። እሁድ ወደ ሐዋሳ እንሄዳለን። ዲሳይድድ ይላል ቀኑ። እሺ ንዑሰ ክርስቲያን የ1954 መጽሐፍ ቅዱስ ጋይስ እያያችሁ በጣም እኮ የሚገርመው ክርስቶስን የመጀመሪያው ማለት ነው። የመጀመሪያው ከዛ ይቀድማል አለ አይደል? ከዛ ግን ይሄ በጣም በቃ በጣም ብዙ ፈላጊ ያለው እንዳጋጣሚ ሆኖ በኃይለ ሥላሴ ጊዜ እንትን ያለው እና ሽታውን ልነግራችሁ አልችልም ጋይስ። እግዚአብሔር እንዲህ ለምን ታስቀናናለህ? 10 እጅ ወደ ላይ እያደረግ አሬ መጣ ካፕቴን እግዚአብሔርን ሳማው መጣ። ኤቪ ኢን ዘ ቢልዲንግ ይላል። ተከፈተ እኮ አንተ በሌለበት አጠሩኝም እንዴ? ዝም ብላችሁ ነው እንዴ? አወጣ ነው እኮ በቃ ምን ቀረ ካፕቴን? ምን ቀረ? ይኸውልህ እስኪ እኔና ካፕቴንን ሞዴሬተሮች እንደዚህ ትልልቅ አድርጉን እስኪ። እንደዚህ ሁለት ትልልቅ ነው እንዴት ነው የሚደረግ አላውቅም። ሼር አድርጎልኝ ነው እኮ የማየው እኮ። ኧረ እኔና ካፕቴንን ያልኩት ምን አይነት ህዝብ ነው ያለው? ራሽ ሄሉን አረጋችሁት። እኔና ካፕቴንን ያልኳችሁ ምን ተባብለን ነበር? አንተ ሰውዬ ኤፊ አረ ዘፍጥረት አረ እባክህ ስለ ጉልበት አምላክ እኔና እሱን ነው የምታደርገን እኮ። አረ ተው ዘፍጥረት ስለ ጉልበት አምላክ እና ሞዴሬተር እዚህ ቤት ሞዴሬተር ማንሳት ነው ያለብኝ ይመስለኛል። ማንሳት ነው ያለብኝ። ይኸው እኔው ራሴ ያደረኩት እያንዳንድ ምንም አታመጭ። ሽታው ኤፊ እግዚአብሔር ደስ ይላል። ዝም ብዬ ህዝቡን ሳስቀናው ድጋሚ ላሳያቸው። ኤኒዌይስ አሁን ካፕቴን ኤፊ ስለመጣ ይኸው ከኢየሩሳሌም የመጣው መስቀል ነው። የጌታችን መግነዝ የነካው የታሸበት መቃብሩ ጋር ጭምርና ምንድን ነበር መስጊዱ አልኩ ቤተክርስቲያኑ ዴር ሱልጣን ገዳም። ይሄ ከበስተጀርባው ኢየሩሳሌም ይላል። ክሮስ 2 በጣም ደግሞ የኛው መስቀል በኢየሱስ ክርስቶስ የጌታችን የኢየሱስ ክርስቶስ መግነዝ የነካው ይሄ መስቀል ይሄው እኔንም እየነካኝ ነው። አንበሳ ምን ትላላችሁ? መባረክ አይደለ ታዲያ? ሰው ስጠኝ ብሎ እየጠየቀኝ ነው እና ወደ አንተ ፎርዋርድ ለፈለገ እንደዚህ ባረግለት ጥሩ ነበር። ፎስ እንዲሆነው ወንድማችን ታሟል፣ ተይዟል፣ ታስሯል። ከተያዘበት እስራት እንዲፈታ ለዲያቆን ፈለገ እንዲችንች ባረግለት ጥሩ ነው። ቢመጣና ጭንቅላቱ ላይ እና ድጋሚ እያሳዩችሁ ነው ያለው። ሌላ ማሳያችሁ እጣኑ ምን ማታመጡ ድጋሚ ያሳየዋለሁ። ለምን ቀኑ ሙሉ አላወራም? እንቁልልጭ እያልኩ ቀባ ቅዱሱ እንትኔን ያመመኝ ጊዜ ምንን ያመመኝ ጊዜ ነው ራሴን ያመመኝ ጊዜ እሱን አንስቼ እዚህ ጋር ደቁስ የሚለውን ቪዲዮ ሰራበታለሁ። ራሴን ያመመኝ ጊዜ እሱን አንስቼ እዚህ ጋር ደቁስ ሳደርገው ስልክ ተደውሎ እኮ ለእኔ አሰጠኝም ምናምን ተብዬ እግዚአብሔር ልደታውን እኮ እያሳየ ነው ምናምን ብለውኝ እኮ ነው። ኧረ እንዲሁ በህዝብ ፊት እያሳየውን ቅባ ቅዱሱ ጋይዝ እና እዚህ ውስጥ ያሉት የመስቀሉን ብዛት እነግራችኋለሁ። እንዳለ እነዚህ መስቀል ናቸው። እነዚህ ለአዳዲስ ተጠማቂያን ነው ብያቸዋለሁ ጋይዝ። እዚህ ውስጥ ያሉ መስቀሎች
ለነባር አይሆንም ለአዳዲስ ተጠማቂያ ናቸው እና ይኸው ብዙ ናቸው። እንዳይወድቅብኝ እጄ ላይ እንዳለ ይኸው እና መቼስ ማልጎዳኝ ያለ ምንም ማድረግ አይቻልም ጋይስ። ይሄኛው ደግሞ በጣም ትልቅ ነው፣ ያበራል። ባይዘ ጋይስ ይሄ ያበራል። ይሄ በጣም ላይት አለው፣ በጣም ላይት አለው፣ ያበራል። ይህ መኝታ ክፍል ላይ ሰቀል አደርገዋለሁ። የጸሎት ክፍል ነው ማለት ነው። የጸሎት ክፍል አለ። ይሄ ያበራል፣ ላይት አለው። ሽታውን ልነግራችሁ አልችልም። ተጠማቂ ነን እያለ ነው ሰው እንዳለ የጌታችን የኢየሱስ ክርስቶስ የመቃብር ቦታ እኮ የታሸበት እኮ የጌታችን የኢየሱስ ክርስቶስ መግነዙ ታሸበት እኮ ነው። እንዴት ነው የማይፈውሰው? እና ከዛ በኋላ ደግሞ የኃይለ ሥላሴ ነው መጽሐፍ ቅዱስ 1954 በጣም ውድ ስጦታ ጋይዝ፣ መጽሐፍ ቅዱስ። ይህን መጽሐፍ እንደ ልብ አታገኙትም፣ ሁሉም ቦታ ብታገኙትም ኤክስፔንሲቭ ነው። ምን ላድርጋችሁ? አይናችሁ ቁልጭ ቅልጭ። የሰው ፍቅር ይስጥ ብላ መርቃኝ ነበረ አያቴ። የሰው ፍቅር ይስጥ ብላ ነበር። ቀጣይ ደግሞ የእግዚአብሔር ስራ ይታወቃል። እዛ ሀገረ ኢየሩሳሌም እኮ ልንሄድ እንችላለን። አይሆንም እንደ አይሆንም። ምንም አይሆንበት ምክንያት አለ። ሁኖዝ ሀገረ ኢየሩሳሌም ሄደን ደግሞ በቀጥታ ደግሞ ላይ ባስተላልፋለን። እና ይኸው ቤቱ ልነግርህ አልችልም። ሽታው እንዳለ በቃ እንትኑ መስቀሉ የቅባ ቅዱስ እንዳለ ይዞታል። ብሎ እና አመሰግናለሁ በጣም እግዚአብሔር ያክብርልኝ። አመስግኑልኝ። ይሻው ኤፊን አመስግኑልኝ። ሁላችሁም አመስግኑልኝ። ሁላችሁ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እግዚአብሔር ሕይወትን ይባርክ። ያሰብከው ይሳካ። በሰላም ወጥተህ በሰላም ግባ። ተሳካ ይሁንልህ። በቤተ መንፈስ ቅዱስ ይግባ። እኔ መስቀሉን ሁሉን ስጦታ ለሰጠኝ ከማያልቀው በረከቱ ከማያልቀው ስጦታ መድኃኒዓለም ያድልህ። አመሰግናለሁ። በጣም ነው የማመሰግነው። አስበህ እንደዚህ በማድረግ እግዚአብሔር ያክብርልህ። በርሽ ልደት ተኝቻለሁ። ስራ ስለምወጣ በቃ ይኸው ተጓዥ ነው አላልኳቸው። እሱ በአየር ላይ እኛ በመሬት ጌታ እናገለግላለን። ችግር የለም። ስትመለሳለን በቃ በጾም ደግሞ እንገናኛለን። እንቀጥላለን። በጾሙ ደግሞ ጌታ ከፍ ከፍ እናደርጋለን። እሺ መልካም ጊዜ። ይህ የ1954ቱ መጽሐፍ ቅዱስ በጣም በቃ የቃላት ግድፈት የሌለበት በጣም በቃ ፏ ያለ ነው። የመጨረሻ ሮሜ 8:34 አንብብልኝ፣ ሮሜ 8:34 አንብብልኝ ይሉኛል ብዙ ጊዜ ከዚህ ከ1954 ይነበብ። ጋይስ ሮሜ ነይ እስኪ አንቺ ግቢ እስኪ ሊዱ ስቶሪ ላይ ጻፍሽ ነገር ግን የምር ነይ ግቢ። ሰላማዊ ወሬ ነው የምናወራው። ኖ ሞር ፖለቲካ ኖ ሞር ምናምን ነይ ግቢ። እንኳን ደህና መጣሽ። ከስንት ጊዜ በኋላ እዚህ ቤት ገባሽ? 1954ቱን ወይ ለእኔ ስጠኝ ወይ ደግሞ መዳንህ ነው። የትኛውን ክፍል ላንብብልሽስ? በአንቺ ምርጫ ዛሬ ዋር ማይ ገስት ሮሜ ብለሃል እኮ ያው ታች እየጠየቁ ከታች ሮሜ ያሉት ከታች ያሉት ሰዎች ናቸው። ለአንቺ የቱን ላንብብልሽ? እሱን ሮሜ ስንት ላንብብልሽ? 8 ስንት ነበር? 8:34 ጠፋባችሁ አይደለ? የመጨረሻ በመዳን ዙሪያ ከመወያየታችን የተነሳ ከኛ ጋር ረሳችሁ።
ሰላማዊ ወሬ ብለህ ነው የመጣሁት። ይቅርታ ሊዱ ስቶሪ ላይ ያደረገችውን አይታቸው እኔ አልቻልኩም። ሰው ምንድን ነው ያልሽ ነበር? ሊዲያ ኒው ቨርዥን ብለው እያሳተሙት ነው አሁን። በጣም ይገርማል። ኦኬ ሮሜ 8:34 እንደዚህ ይላል ከላይ ጀምሮ ከፍ ብለን አንባል። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉም ነገር እንዲያው እንዴት አይሰጠንም? እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? እዚህ ጋር ስለሚኮንኑ እየጠየቀ የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለ እኛ ጨርሱ እስኪ ምንድን ነው የሚለው ከታች? ስለ እኛ ምን ልደው እሺ ምን ይላል? የሚማልል ነው ለ አይደለም ል ናት ቃሏ እዛ ጋር እኔ ለያልኩ እንደ እስኪ በለው በእግዚአብሔር ስለእኛም የሚፈርደው አይደለም የሚለው 1954ቱ ስለእኛም የሚማልደው ክርስቶስ ኢየሱስ ነው። እሺ እዚህ መጽሐፍ ላይ ማንበብ የምፈልገው ሌላ ክፍል ደግሞ አለ፣ ግን ሀላል አይደለም ማለት ነው። መጀመሪያ አየውና እንዳሰብኩት ከሆነ ነው፣ ካልሆነ አላነበውም፣ ከሆነ አነበዋል። ከሆነ ነው ማነበው ማለት ያሰብኩት ከሆነ ለህዝብ አሳያል፣ እንዳሰብኩት ካልሆነ ለህዝብ አላሳይም። ግን እንዴት ነሽ ሊዱ አንቺ? ካው ሳይሆን እንዳሰበው ይሁን። እየተቃረብን ነው። እሺ እጣን ነበረ ያሳየህን ቅድም? እጣን ነው ፈለግሽው ሊዱ? አዎ ፕሊዝ። ከኢትዮጵያ ወደ እናት ሀገር አሜሪካ ቀላል። እኔ መጥቼ ለምን አልሰጥሽም? ችግር የለውም አንብበው ፕሊዝ። አታረሰ ጌታ ልትድን ነው 1954 ምንም አልልሽም፣ መብትሽ ነው። እንደፈለግሽ ተናግረሽ ትወጫለሽ። ዛሬ ጌታ ይወድሃል። ልደት እውነት ጌታ እኮ ሁሉን ነው የሚወድ አይደል ሊዱ? You are predestined to be saved. የሆነ ደቂቃ ሰጥችም ካለሽ ይስበኪኝ። ኧረ እኔ ምንም ሰብከው ነገር የለም በኢየሱስ። እድሉን ብሰጥሽ ምን ብለሽ ትመሰክሪያለሽ በዚህ ደቂቃ? ያው ኢየሱስ ለዓለም ሁሉ ኃጢአት ሞቷል እና መስቀል ላይ የሞተል ስተት ነው። ምን ላድርግሽ? ደቂቃ ሰጥሻለሁ ነበር ያልከኝ እኮ ደቂቃ ሳይሞላ ለምን እንደምታቋርጠኝ? አላስችል እያለኝ አመል አይለቅ። አይ ከምር ምንም የተዘጋጀሁት ነገር የለም ግን ኢየሱስ ሰውን ሁሉ ይወዳል። መስቀል ላይ ለኃጢአታችን የሞተው ኢየሱስ ክርስቶስ ነው። አሁንም ልደት እንዳነበበው ምን ነበር ያነበብኩ? እስኪ ድገምልን። 8:34 የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው። ስለዚህ ከእግዚአብሔር ጋር ያስታረቀን ኢየሱስ ክርስቶስ ነው። ለኃጢአታችን ሲል የሞተው ኢየሱስ ክርስቶስ ነው። ከሱ ውጭ ህይወት፣ እውነት፣ መንገድ የለም። አዎ እኔንም ይወደኛል ኢየሱስ፣ እግዚአብሔር ይወደኛል፣ የታወቀ ነው እና ይሄንን ነው የምለው። ቴንኪዩ ስለሰጠኝ እድል ልደት። ሊዱ በዚህ አንድ ሳምንት ነው የቀራት ወደ ጌታ ለመምጣት። ምንም ሼም ይዞን ነው እንጂ እኮ አለ አንዱ። ሁላችንም ወደ ኦርቶዶክስ ብንመለስ ደስ ይለናል። በፌክ አካውንት ማለት ማን እንደሆነ አውቄዋለሁ እኔ ኦልሬዲ አውቄዋለሁ ማን እንደሆነ፣ ግን በፌክ አካውንት ነው። በሌላ ቃል አናኒመስ ፌክ አካውንት ሳይሆን አናኒመስ የሆነ ሼም ይዞን ነው እንጂ አለ። አሁን ባለው ሁኔታ ሁላችንም ብንመለስ ደስ ይለናል። ይሆናል አለ እሱ፣ ችግር የለውም።
ይሆናል። እሺ ሊዱዬ ከኦርቶዶክስ ቤተክርስቲያን የምትወጂውን አንድ መዝሙር እስኪ ምረጭ። አዲስ የሰራችው የሆነች ልጅ አለች። ምን የሚል ቆይ አይቼው ልምጣ። ቆይ በጣም ለነገር አስበህ ነበርሽ እንዴ? በኢየሱስ እኔ ደግሞ የውስጤን እንዴት አወቀች ብዬ ወደሿል። እሱን ያው ጠዋት ስትሰማው ነበር አለች እኮ። እሺ አንድ ሌላ ስሽ እንኳን የሚለው የአቤል መክብብ ከኃጢአተኛው ድንኳን። እሺ ሶስተኛ የመጨረሻ እና ገብረ እግዚአብሔር ነው። ማን ነው ስሙ? ገብረ ዮሐንስ። ኤኒቲንግ የሱ ኤኒቲንግ የሱ ኤኒቲንግ ከሆነ እኮ እሺ የእሱን ልክፈትልሽ። የወርቅ መቅጃ ያለች ነው። ኖ ኤኒቲንግ ነው ያለችው። አይ ስለ እግዚአብሔር ኦብቪስሊ እኛ መዝሙር ለእግዚአብሔር ብቻ ነው የምንለው። ልደት ልትጀምሪ ነው አሁን፣ ጨዌ ልትጀምሪ ነው። ራስሽ ነው ያመጣሽው። ኤኒቲንግ ብለሻል። ኤኒቲንግ ነው የምንከፍተው። ችግር የለውም። ዘምረው ለእግዚአብሔር ብቻ ነው። አሁን ሌላ ውይይት እኮ እንዳንጀምር የገባነው መዝሙር አምልኮ ነው። አምልኮ ለእግዚአብሔር ብቻ ነው። መዝሙር ግን ለእግዚአብሔር ብቻ አይደለም ከሚል ኮንፊውዥን ያወጣን እግዚአብሔር ይመስገን። ደህና ዋሉ። መዝሙሩ ውረጅ። የገብረ ዮሐንስ መዝሙር በጣም የሚገራርሙ መዝሙሮች ናቸው አይደለ ጋይስ? በተለይ አቡ በሚባል ነገር የለም ብቻ በጣም ጸዳ ያሉ ናቸው። እኔ ግን የምወደው መዝሙር ብባል ብጠየቅ 3 መዝሙሮችን ነው የምዘረዝረው። 3 ከማን? እሱንም ከቀሲስ ምንዳዬ መዝሙር ነው የምጀምረው። የመጀመሪያው መዝሙር ምን የሚል ነው? ሁላችንም እንደምናውቀው ፍቅረ ማረከኝ የሚለው ይሆንና መጀመሪያ በጣም ለነፍስ የምወደው መዝሙር ፍቅረ ማረከኝ። ከዛ ሁለተኛ ክብሬ ነው ክብርህን መናገሬ፣ ጽድቄ ነው ፍቅርህን መመስከሬ፣ ጌታዬ አምላኬ ልሃለው። ይህን ታውቁታላችሁ? ስጠራ ሳመልክ ኖራለው፣ ተከተልኩ ሁሉን ነገር ንቄ፣ መድኃኒት መሆንክን አውቄ፣ በጠማማ ቤት ተጠልያለሁ፣ የእጅህን በረከት ካንተ ስላለው። ይህንን 3ቱም የእሱ ናቸው። ሶስተኛውን ልንገራችሁ። 7ቱ መንጦላዕት ወዴት ተጋረዱ? 7ቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራ ነው የ15 ዓመት በአንቺ ላይ ሲፈጸም እንግዳ። ይሄን ይወዷል 3ቱ። በጣም ሰምታችሁ ታውቃላችሁ? ክብሬ ነው ክብርህን መናገር የሚለው መዝሙር ሰምታችሁ ታውቃላችሁ? ብዙ ጊዜ እስኪ ሰምቶት የሚያውቅ ወይ ደግሞ በተደጋጋሚ የሚሰማው ሰው ካለ ገስት ላይ ካላችሁ ሰምተሽዋል? ሊዱ ይሄን መዝሙር በጣም የሚገርም መዝሙር ነው። በስመ አብ። እና ፍቅረ ማረከኝን የማያውቀው ሰው አለ? ኧረ የለም። በነገራችን ላይ ከሲስተር ህይወት ጋር የዘመራችሁትን ሌሊት ላይ ፖስትቸዋለሁኝ። አሪፍ ነው። የቄሲስ ምንዳይን ማለት ነው። ይሄ እኮ ነው ፍቅረ ማረከኝ ነው። እና አይደለም፣ አይ ክብሬ ነው ክብርህን መናገር የሚለው ተገዝቻለሁ በወርቅ ደም ዓለምን ንቄ ላገለግል፣ ሞት ሕይወቴ ለእኔ ሆኖኛል፣ ባንተ መከራ ሸክሜ ርቋል፣ በክብር ቆሜ እዘምራለሁ፣ እንደ አቅሜ አገንሃለሁ፣ ፍቅር ማረከኝ በህይወቴ በዘመኔ። ይሄ እና ናና ማኑኤል ከህዊ ደግሞ
ስሸጥህ አቀፍከኝ አማኑኤል ስወጋ አይኔ በራ። ከግጥሙ ፓርት በጣም የምወደው ይህንን ነው። ስሸጥህ አቀፍከኝ ስወጋ አይኔ በራ። አንተ ከኔ ጋር ነህ አማኑኤል፣ አዎ ከኔ ጋራ ድል አድርገህልኝ ነው የጭንቄን ተራራ። ክርስቶፈር ከሊዱ ጎን ነው ያለውና እንዴት ነው? እንኳን ደህና መጣ። ይቅርታ ሁላችሁም። ሮቢዬ ሰላም ብያለሁ። ክሪስ ሰላም ብያለሁ። ሲኞሪታ እንዴት ናችሁ? ተመስጬ እኮ በዛው ገባ። ፖለቲካዋን ሰራች። ይመቻት። እንዴት ናችሁ? ሰላም ብያለሁ። ልደትሻ እንዴት ነው? ሄሉ ሮቢ፣ ወይዘሮ ጥሩ ዘለል የሚለው ስም በጣም ነው የሚያስቀኝ። ይለያል ስል ሰላም ብያለሁ። እኔም አስቆኝና ተመችቶኝ ነው። ጣሶ ይመቸኛል። እነዚህ ሰዎች ነገር ከየት እንደሚመጡ አንዳንድ በጣም ነው የምወደው። በነገራችን ላይ ኤርሚ ይመቸኛል። እንደዚህ አይነት እንትኖቹ ሜሞቹ ማንም እዚህ ሚዲያ ላይ ማነሽ አቦዘነች እኔ ከኛ ልጅ ስም ይዘው ይመጣሉና እስከሚገባኝ ግራ ይገባኝ ነበር። ምንድን ነው እነዚህ ልጅ ነበር ቆይቶ ነው የገባኝ። ወይኔ ሊዱ ወጣች እንዴ? ሊዱ ሰላም ተሰልጨረሽ? በቅርብ ታምናለች ብዬ እኮ ነው። ከስር አስፋውን አይቼዋለሁ። አስፋው እና ሰላም ብያለሁ። ከስርም ሲኞሪታ ሰላም ናችሁ? አለን። ቤቴ እንኳን ደህና መጣሽ። ሲኞሪታ ማለት ቤቲ ናት። ሮቢ እንዴት ነሽ? ወይ ልደት እግዚአብሔር ይመስገን። እንዴት አደረግሽ? ክላሽ አደረገ። ሁለታችሁንም ሰላም ብያለሁ። ደህና ናችሁ? ሰላም ይብዛ። እግዚአብሔር ይመስገን። እኔም ሚዩት ላድርግላት። ቆይ ልደትዬ ምን እንደሆንኩ ታውቃለህ? አንድ ሁለት ሶስት ሰው ልደትን ካዋክሽው አነግሪልኝ መጽሐፍ ቅዱስ ሲል አንተን ቢዚ ላለማድረግ ችግር የለውም ነገሩኝና እኔ እገዛለሁ ብዬ ለ4 ሰው ነው ለ5 ሰው በገዛ እጄ ገዝቼ አሁን ኢንቦክሱ በቀን ቢያንስ 10 ሰው ይመጣል። እንደው ሚኒመም ከዛ በምንድን ነው በምን ተናደድኩ መሰለ? አንድ ሰው በተለያየ ቲክቶክ ሁለት የጠየቀኝና በዛ ዋይ ለምን እንደዚህ ይሆናል ብዬ አይ መቅበጡ ይቅርብኝ ለራሱ ባመለከት ይሻላል ብዬ ወደ አንተ መጣሁ። አሁንማ አዲስ አበባ ላይ ጨረስን። በቃ እኮ ሮቢ ኔክስት ዊክ ጨረስን። አሁን አዲስ አበባ ጨረስን። የአዲስ አበባ እኮ አይደሉም ሐዋሳ፣ አርባ ምንጭ ነው ሐዋሳ እንትና ሆሳና። አዎ ይሻላል። አሁን ወደዛ ደግሞ ዞር አሁን ሐዋሳ ነው። ብራቮ ወልዳ ከዚህ እሑድ እንሄዳለን ወይ እሑድ ወይ ሰኞ ከሁለት አንዱ ቀን እንሄዳለን። ሐዋሳ ነው ከዚህ በጣም ጥሩ ዜሪቅ ናቸው። አሪፍ ነው። እኔ ከራሱ ጋር አገናኛቸዋለሁ። እኔ ብዙ ማይዳውም የለኝም። በቀን በቃ 10 ሰው በትንሹ ይመጣል። አረ ንገሪው። አረ እኮ ነግሯል። ምኑ ልንገረው እንግዲህ ልጁ አንድ ሰው ነው 30 አይደል? በአንድ ሰው ማይቻል ነገር ነው። አንድ ሰው እንደዚህ አድርጎ ያን ሁሉ ሚሊዮን ማስተናገድ ከባድ ነው። ከድሬዳዋ ድሬማ እንሄዳለን። አረ ድሬ አይቀርም። ከድሬዳዋ የእውነት ነው ደግሞ ቪዲዮ ሁሉ ደውለውልኝ ነው የእውነት ያው ስልኬን ሰጥቼ ከድሬዳዋ የደወሉት እንደዚህ በአንድ ሰብሰብ ብሎ ነው። አንድ ግሩፕ ነው። እንደው በእግዚአብሔር ቀን ፈልጋለን እንደዚህ አዲስ አበባ ላይ ተደረገ። ከሐዋሳ መልስ ዴስቲኔሽናችን የሚሆነው ድሬዳዋ። ግን ያው እግዚአብሔር ይመስገን የእናንተ ድጋፍ ግን እንደሚያስፈልገን ማወቅ አለባችሁ። በዚህ አጋጣሚ ግድ ነው። ኬት ይመጣል ታዲያ? አይሸመጠጥ ከዛፍ ላይ ግድ ነው እንጂ ይሄ እኮ ራሱ አንድ ስብከት ነው። እኔ በዛ አምናለሁ ልደትዬ። የእናንተ ድጋፍ ግን በጣም ያስፈልገናል። እግዚአብሔር ይርዳን። እኔ አሁን ትቻለሁ። አሁን ሮቢ ናት። አሁን ሐዋሳ ሄዳለሁ ስል የመጀመሪያ ሰው ሰፖርት ያደረገችኝ እሷ ናት። ሌላ እኔ ማንንም እንትን እያስገደድኩኝ አይደለም። ከሆነ ይሆናል። ግን በቃ እንደምንም ብለን ደርሰን መምጣታችን ግን አይቀርም። ኦልሬዲ ተናግሬያለሁ። ሐዋሳ ሄዳለሁ። የመጀመሪያው ሰው ሐዋሳ ለመሄድ ያገዘችን እሷ ናት። እውነቱን ለመናገር ፊት ለፊታችሁ ነው የምነግርህ። በእያንዳንዱ አለች እሷ ብቻ። እኔ የሆነ ነገር ካልኩ አለች ከጎኔ ናት። አሁንም እግዚአብሔር ከዚህ በላይ ጨምሮ ጨማምሮ ይስጥሽ። እግዚአብሔር ባርክሽ። አሜን አሜን። ይቀጥላል። ይሄ የሚቆም አይደለም። ሁሉም አንደርስታንድ ማድረግ አለበት። እኛ እንደደላን እኛ ይሄ አክሰሱን እንዳገኘን ሌላ ሰው ደግሞ አይታወቅም እኮ ከማታውቀው ሰው ነው አስተማሪ የሚወጣው። እነሱ ምናልባት ዛሬ ደግሞ ተምረው ሌላ ጊዜ እንደዚህ የጠፋ ሰው ሊመልሱልን ይችላሉ እንደ እግዚአብሔር ፍቃድና በዚህ ላይ ባንሰፍ እንደ በመቤት በጣም ሰው የምለምነው ነገር ያቅሙን ሰው አቅም ይቻል ለምን አንድ መጽሐፍ አይሆንም? በድንግል በቃ ይህን ነገር
በጣም በቃ ትልቅ ስራ ነው። ከምንም በላይ ከቲክቶክ ላይ ከሚሰሩት ስራዎች እኔ የወደድኩት ነገር ልደትዬ እመቤቴን ይሄን ስራ ነው። መጽሐፍ ቅዱስ መዳረሱን አይተሃል ስትጠይቃቸው ሁሉም ያስለቅሳል፣ ያሳዝናል። የምገዛበት ብር የለኝም በምን ልግዛ ብዬ ነው ማንበብ ፈልጋለሁ መልሶቹ በብዛት እና ሁላችንም በዚህ ስራ ብንሳተፍ እግዚአብሔር ቢረዳን እሱ በፈቀደው መንገድ ደስ ይለኛል። ልደት እግዚአብሔር ይርዳን። ደግሞ የሚቆም ሳይሆን ከዚህ በኋላ ሰፊው ዓለም ላይ ወደ አማራውም ይሁን ወደ ትግራይም ይሁን ወደ ምንም አንዳንድ እንደዚህ በጣ እየወጣ እኔ የምመኘው ውሽ የማደርገው እንደዛ እንድትሄድ ነው። አንድ ሰው እሱ በጉልበቱ ከረዳን ስራውን ትቶ ስንት ነገር ትቶ ከረዳን እኛን ደግሞ ይሄን ነገር ተባምረን እንደው ከአንድ ሰው አንድ መጽሐፍ ከተገኘ ቀልድ አይደለም ብናስብበት በእውነት እናተርፍበታለን። ደስ ይላል ብዬ እኔ አምናለሁ በበኩሌ በራሴ። አዎ ወንድማችን ዲያቆን ፈለገ እዚህ ውስጥ ላሉት ህዝብ የምታስተላልፈው መልእክት አለ በስተመጨረሻ? እኔ ልደትን እንደምወደው እናንተ ራሳችሁ ነው ጠላቶቻችሁን ውደዱ። ጠላቶቻችሁ ልክ እኔ ልደትን እንደምወደው ውደዱ። ሌላ አለ የመጨረሻ የምታስተላልፈው ልሳን ከመዘጋቱ በፊት በዚህ አጋጣሚ? ኧረ ወንድማችን በዞም እኔ እጅግ በጣም እንደማከብርህ እጅግ በጣም በእውነት በጣም እጅግ በጣም ለአንተ ልዩ ቦታ እንዳለኝ ያው ህዝብ እንዲያውቅልኝ ነው ፈልገው። በጣም እንዲህ ማስመሰል የፈለከው? አይ በፍጹም ያው እኔ አሁን ከጸሎት መልስ ነው የደወልኩልህና ምናልባት እንደው ትንሽ እና አንተ ቤት ጸበል ካለ የሚጠጣ ጸበል ፈልጌ ነበር። ጸበል እና እውነት ፈልጌ ኧረ አለ ከጻድቃኔ የመጣ አለ። ኦኬ በቃ እሺ። እምነትስ አትፈልግም? አይ ጸበል ነው ሁለቱን እፈልጋለሁ። ይዘጋጅልኝ። ጠጥተህ ደግሞ ፊትህንም በአበሳበስ እንድታረግ ምናምን ማለት መመጻደቅ አይሆንብኝና የጸሎት ቦታ አለ አንተ ቤት ምናልባት እግረ መንገድ ከመተው ጸሎት ለማለት ፈልጌ ነበር። የዘጠኝ ሰዓቱ ጸሎት እንዳይደርስብህ። አረ ምንም ችግር እኔ ቤቱን ለቅቄ ልወጣለሁ። በነፃነት ትጸልያለህ። አይ ጸሎት ቦታ የለም፣ የጸሎት ስፍራ የለኝም። እባክህ አንተ ሰው ያታናዘኝ ነው በመድኃኒዓለም እንደው እግዚአብሔር አምላክ መስዋዕት ነው ሚስት። ለማንኛውም ገንዘቡን ልክልሃለሁ። በቃ ደጋግመህ እኮ መደወል የለብህም። የመጀመሪያውን ዙር የኦርቶዶክስ የመልካም ወጣት መርሃ ግብር አምልጦሃል። ሁለተኛው ዙር የኦርቶዶክስ የመልካም ወጣት ፕሮግራማችን አርብ ማታ 3 ሰዓት ነው የሚኖረን። እንዳልቀር በእኔ ህይወት ዙሪያ ነው የምንማማረው። አንተ ከምር ላይ ብሬ ነህ። ክሪስ ቀጥል። እሺ እና ሰላም ብያለሁ ሁላችሁንም። ቤትሻ ድሉ ላንቺ ነው መሰለ። ሮቢ ሰላም ብያለሁ። ሮቢ መልክቷን አስተላልፋለች። ቤትሻ አለሽ ነው? አዎ ቤትሻ ነሽ አሉ። እውነት ነው። ድምፅሽ ምንድን ነው ታዲያ ተቀየረ ነው ወይስ ቤትሻ ሌላ ቤትሻ ነች? ሌላ ቤትሻ ነው እንዴ? እሺ አዎ። አይኔ እኮ እንተና መስለሽ ነበር። ኤፌሶን ቤት እሷ ነበረች መሰልሽኝ። አይደለም ወንድሜ። ሰላም በይና አልሽ እንዴ? ቅድም አላልሽም መሰል አልኳችሁ። እህቴ ስትገባ ወጣሁኝ እንጂ ሰላም ለእናንተ ይሁን እንዴት ናችሁ ብዬ እህቴ ሮሚ ነው ሲል የሰማሁት እሷ እንድታወራ ወጣሁላት። እሺ አይ ጥሩ በቃ። በተረፈ ሁላችሁንም ሰላም ብያለሁ። እኔም ሄሉ ካለሽ እሺ። ቤትዬ አቤት። ሰላም ነው ክርስቶፈር? እንዴት ነው? ስንት ዳይስ ሞር ሆነ? ቀየርከው ፕሮፋይልን እንዴ? ቀይራሉኝ እኮ ብዙዎቹ አሯሯጡኝ። እኔም አክቹአሊ ዝም ብዬ እንዲሁ ለእንትን ኦኬ ለጥቂት ጊዜ ነበረ ያ ሰዓት ሲያልፍ ቀየርኩት። መልሳሉ ብዙዎቹ። ይሻላል። ደህና ነው? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስንት ቀን ቀረ? እኔ አሁን ስንት ቀን ቀረ በሉ እንጂ እያልኩ ነው እናቴ። ትናንት አንዱ ወንድማችን ተጠመቀ፣ ያው አይታችሁታል። ዛሬ እስቲ ከስራ አለ ቆይ ልደት ያስገባውና ሪፖስት አድርጌዋለሁ እኮ።
አርገሽዋል መሰለኝ። በጣም ጎበዝ ወንድም። አልችል ብዬ ሳልገኝ ቀረሁኝ። አክቹዋሊ እሱም በዛኛው ሳምንት ይሻል ነበር ይመስለኛል እና ከጎኑ ወንድ ደስ ይለኝ ነበረ፣ ግን አልተገኘውም። ቀረብ ብሎ ነበር የነገረኝ፣ ኦልሞስት ቀርቦ። እሱም ከሁለቱ አንዱን ምረጥ ሲባል ይችኛዋን አስቀደመ። ብልጥ አይደለ? በበዓለ ጰራቅሊጦስ አረጋት። በጣም አሪፍ ነበረ። እግዚአብሔር ይመስገን። እንደዛ ይሻላል። ይቻላል እንዳይቻልም እኮ። አዎ እንደዛ ላ አይ እንደ ሁኔታው ያው ኬዙ ምናምን እንደ ኬዙ ታይቶ እንደዛ አባቶች አንዳንዴ እንትን ይላሉ። አንዳንዴ እንትን ይላሉ አባቶች። አሪፍ ነው፣ ደስ ይላል ሰው ሲጨመር። አንቺ ራሱ እየቆጠርሽ አይደል እንዴ? አሁን እኮ 3 ቀን ነው መሰለኝ ቀረሽ። እንደዛ ርቆ እንዳልነበረ አሁን ደግሞ ሲቀርብ ልቤ ጧል ትለው አላልኩም እንዴ? አሁንማ እንደ ግድ ነው እንዳንረሳው ስንሯሯጥ። በተለይ እኔ ደንባራ ነኝ ማለት በጣም ነገሮችን ያላቅም ይዛለሁኝና በዛ በዚህ ስሯሯጥ። ለምንድን ነው የማትሰጠኝ አንተ? ስልክህም የለኝም ፊት እሰጥሻለሁ። ምን ችግር አለው? በውስጥ እሰጥሻለሁ። በስራ ቀን ስለሆነ ካልተመቸም ችግር የለውም። እሰጥሻለሁ። እስቲ ቆይ ቼክ እናደርግና አይ ቲንክ ቡልቡላ ነው ያልሽው? የት ነው? ኧረ ሚስጥር ይከበር። ኧረ ሚስጥር ይከበር። ስታወሪ ሰምቼ እኮ ነው። ስታወሪ ሰምቼ ነው እንጂ እኔማ እኮ ባይዚ በጣም ጠንቃቃ ነኝ። እዛ ቦታ ነው። አብርሽ ዊ ላቭ ዩ ሜቶ አብርሽ የኔ ተወዳጅ። ዶክተር ምን እያለች ነው? አነበብክ? ዶክተር ምን እያለች እንዴ? ረዘመው። እሷ ጉድሽን አልሰማችም እኮ በውስጥ የነገርሽኝን ጉድሽን አልሰማችም። ምን አይነት ፍቅርና ስትኖሪ ማለት ከነነሽ እንደረዘመው ሉተር ነፍሱ አይማርም ያልሽው አባልጎናል። ሉተር ያልሽው እስቲ ያለሽ እንዴ ዶክተሪን አልሰማችም። ይሄንን ብትሰማ 3-4 መርፌ ይዛ ነው የምትመጣው። አሁን ከስር ያሉት አልገባቸውም። እሺ አይ ስልጣን ስለሌለኝ ነው። እሺ ቆይ ልደት ይምጣና ያስገባቸዋል። በነገራችን ላይ በጣም ብዙ ልጆች አሉ፣ እግዚአብሔር ይመስገን። ትናንትም ደግሞ አንድ በጣም ጎበዝ ጀግና እህት አለች እና ከስር ምትወስቻለች፣ አላውቅም። እሷም ኦልሬዲ በቃ ወስናለች። ሌሎችም አሉ፣ ከእስልምናም አሉ። ደስ ይላል። ኧረ እዛ ቤት ምን ይሰራል? እኔ ሶፍት ሳልበላ መውጣት እግዚአብሔር ይመስገን። አደገኛ ነሻል። እሺ ማን ነው ዋሴ ነው ያሉኝ? ኤልያስ አንድ ቁጥር ጻፍ እስኪ ግባና ለደስ ሲመጣ ትናገራለህ። ኤልያስና ማን ነው ያላችሁኝ? ኤልያስን አስገቡትና እና ሊኑ ኤልያስ የሚለው ሊኑ ዮሐና ሞዴሬተር ኤልዋይስ ጅጉ የሚለውን እሱን አስገቡት። የሚጣላት መሰለኝ። እሺ ኤልያስ ገብቷል። ዋሴን አስገቡት እያሉኝ ነበር። እስቲ ዋሴን አስገቡት እስቲ። እሺ ኤልያስ እንኳን ደህና መጣ። ሰላም ነህ አይደል? ሚዩት አድርጊ። ይመስገን። እንዴት ናችሁ መምህር? እንዴት ነህ? ሰላም ነህ? በረታ? እግዚአብሔር አዎ፣ ግድ ነው። ሁሉ መልካም ነው አይደል? ሁሉ መልካም እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ነን እግዚአብሔር ይመስገን። እስኪ ልደት ይምጣና ትቀጥላለህ። ከዛ ነግረውና። እሺ ዋሴ ሰላም ነው? እግዚአብሔር ይመስገን። እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እንዴት አለ? እግዚአብሔር የተመሰገነ ይሁን። ሁላችሁ ሰላም ብያለሁ። እግዚአብሔር ይመስገን። ወንድምቶቻችን አስገቡት እያሉ ነበርና ለዛ ነው ያስገባነህ። ምንድን ነበረ?
አዎ ሞር ልደትን ነበር የፈለግኩት ማለት ኢንቦክስም አድርጌለት ነበር አልመለሰልኝም። ትንሽ የምጠይቀው ነገር ይኖራል ማለት አገልግሎቱን በጣም ስለምፈልገው በጣም ስለምከታተለው በነገራችን ላይ አሁን ነው ያገኘሁት ማለት በጣም ብዙ ሞክሬያለሁ። በአካል ሁሉ አድራሻውን አጥቼ አዲስ አበባ ድረስ ሂጄ አጥቼው ተመልሻለሁ እና ያው እንትኑ ስለሌለኝ ነው አድራሻውን ስላላወቅኩ ነው። ኤኒዌይስ ግን አሁን የሆነ የገጠመኝ ፕሮብለም ስላለ ጥሩ ወንድምና ጥሩ አስተማሪ ስለሆነ ከዚህ ከአገልግሎቱ ጋር እያይዤ የምጠይቀው ነገር ስላለ ነው። ትንሽ በላይፌ ውስጥ ያሉ ችግሮችን እንዴት ሶልቭ እንደማድረግ እንዲያግዘኝ ስለፈለግኩ ነው። ሞር በቃ አይ ጥሩ፣ እንደዛ ከሆነ ጠብቅና ሲመጣ ትቀጥላለህ። ምንም ችግር የለውም። አስገቡን የምትሉ ወንድምቶች ልደት ይምጣ እንጂ አይሻልም? እና በሌለበት ነው መግባት የፈለጋችሁት። ሰው ቤት ሰው ከሌለ እኮ አይገባም። ጠብቁና ሲመጣ እንደዛ ይሻላል። አይ ቲንክ እንደዛ ይሻላል ይመስለኛል። ልደት ይምጣና ምናልባት እንዴት እንደዚህ ያደርጋችሁ እንዳይል ብዬ ነው። ሶሊያና ሰላም ነው? ናችሁ? እግዚአብሔር ይመስገን። እንዴት አለሽ? አለሁ። ሰላም ናችሁ? ሰላም ነን። እሺ ምንድን ነበረ ነው ልደት ነው የፈለሽው? ምንድን ነበር? አይ ያው ለመውራት መማርም ፈልጌ ነው። ማውራውም ነገር ስለነበረ ነው። ባለፈም ታሜ ቤት ገብቼ ነበር። ቆይ አንድ ላይ እናወራሻለን ምናምን ብሎኝ ነበር። እምነትሽ ምንድን ነው? እምነቴ መጀመሪያ ኦርቶዶክስ ነበርኩኝ። ከዛ የሆነ ሰዓት ላይ በሆነ ኬዝ አውርቼው ነበር። ታሙንም ቀይሬ ነበር ግን 8 ወር ምናምን ነው በራሴ ጊዜ ተጸጽቼ ምናምን ሁሉንም መዝሙሮችን የጴንጤ በፊት የምለቃቸውን ምናምን አጥፍቼ አልተጠመቅኩም፣ ምንም አላልኩም። ዝም ብዬ መዝሙር እለቃለሁኝ እና አማክሬው ነበረ። ኦኬ ማንን ነው ያማከርሽው? ተሜን ነው ወይስ ታሙን አውርቼው ነበር። አዎ ስለዚህ ኦልሞስት 8 ወር ቆይተሽ ነበር ከወጣሽ? 8 ወር ሆኖኛል ግን አልተጠመቅኩም። ዝም ብዬ ቤተክርስቲያን ብቻዬን ሄጄ ስለ ያው በፊት ያጠፋው ጥፋት ስለ ሰው ሲቆጣኝ በፊት አልሰማም ብዬ ስለነበረ የሄድኩት ማንን አወራለሁ ማንን አወያያለሁ ስል እንዳጋጣሚ ነው ይሄን ቤጅ ያገኘሁትና ባለፈ እና በራሴ ጊዜ ተጸጽቼ ቤተክርስቲያን ሄጄ ይቅርታ ጠይቄ አሁን መዝሙር ነው የምለቀው የኦርቶዶክስ ማለት ነው። አገር ቤት ነው ያለሽው? አይ አዲስ አበባ ነኝ። አይ አሪፍ ነው። አገር ቤት ነው። አዲስ አበባም እንኳን አገር ቤት ነው። ጥሩ። ስለዚህ አይ ንስሓ ገብተሽበታል ታዲያ? አልገባሁም። እና እዚህ ሳሪስ አቦ አማከርኳቸው ሂጄ አባት አንድ አባት በቃ ትምህርቱን ምናምን ንስሓ ገብተሽ ትጠመቂያለሽ ምናምን ብለውኛል። ግን በቃ መማር ስለፈለኩ ነው ማወቅ የምፈልገው ነገር። አይ ጥሩ። እስኪ እኔንም ፎሎ አድርጊኝና ጻፊልኝ እስኪ ግሩፕ አለኝና እዛም እንዳስገባሽ ነተሜን ልደትንም ኮንታክት አረጋቸዋለሽ። አርጌያለሁ። እኔም ሳልችል እነሱም ጋር እንደዚህ እያደረሽ እንትን ታያለሽ። አሪፍ ነው። እሺ መልሼልሻለሁ። በውስጥ አስታውሽኝ እሺ፣ እንደዚህ ብዬ ነበር ብለሽ እና ግሩፕ ሰጥሻለሁ ቴሌግራም፣ እዛ ላይም ትማሪያለሽ። እሺ ደውዬም አገኝሽ ተደዋውለንም እንገናኛለን ቴሌግራም ላይ። እሺ እና መጠንከር ነው ያው የሚጀመረው። ዞሮ እንዲህ አይነት ኬዝ ድንገት ያለባችሁ ወንድምቶች ካላችሁ ንስሓ መግባት፣ ንስሓ አባት መያዝ መግባት። አሁን ደግሞ እንግዲህ ጾም ዛሬ ተጀምሯል። በነገራችን ላይ ጾም ጀምሩ ሁላችሁም። ሳልጠመቅ በነገራችን ላይ 2 ወሩን ፋሲካ ጾም ያለውኝ። አይ ግድ ነው እንኳንም ጾምሽ። ምን ይላል የመጽሐፍ ቅዱስ? መጸጸት ራሱን ከንስሓ በላይ ነው። በጥፋት ግድ ነው። ምንድነው መሰለሽ የምንችለውን ነገር እያደረግን ከዛ ደግሞ ማስተካከል ያለብንን ነገር እያስተካከል ነው የምንሄደው እንጂ እዚህ ጋር የሆነች ነገር አበላሽቻለሁና ስለዚህ በዚሁ በማበላሸቱ ሊቀጥል አይባልም። አንድ እግራችን ቢታመም በሁለተኛው እግራችን እንዲታመም አናደርግም አይደል? ልክ እንደዛ እንደማለት ነው። እና አሪፍ ነው ያደረግሽው። ቀላል ነው። የኔው በውስጥ በደንብ አወራሽና ቀላል ነው አክቹአሊ። ከዚህ የተለየ ነገር ያው ምንም አወራሽ ነገር አይኖርም። ጥያቄዎች ግን ድንገት ካሉብሽና የት ላይ ትኩረት ማድረግ እንዳለብሽ የሆነ ነገር ብዬሽ ግሩፕ አለ እዛ ጋር ቮይሶችን በደንብ አድርገሽ አዳምጠሽ ያልገባሽ ነገር ካለ ጠይቂኛለሽ እያደረሽ ጎን ለጎን ግን ደግሞ የንስሓ አባት ሄደሽ አግኝተሽ ምናምን
ንስሐ መግባት ከዛ እንዳሉሽ ማድረግ ነውና ስጨርሽ የተሰጠሽን ነገር ኦልሬዲ ሄደሽ ቆይተሽ ከሆነ የንስሐ ጥምቀት የቄደር ጥምቀት ያስፈልግሻል። እንደዛ ነው የምታደርጊው። እኔ ያው እስቲ ዲቴል ከንስሐ አባት ጋር የሚወሩ ነገሮች አሉ፣ በውስጥ የምናወራቸው ነገሮች ይኖራሉ። ኮንታክት ግን ማናችንንም ማድረግን ችግር የለውም። እዚህ ጋር ያሉትን ልደትንም ተሜንም እኔም ፎሎ በምችለው አግዝሻለሁ። ያንተን ነው እንጂ እነፈለገ ምናምን ሁሉንም ፎሎ በቃ አሪፍ ነው። እሺ ሶሊያና፣ እሺ እሺ፣ እንደዛ ነው። አትጨናነቂ። እሺ በውስጥ ምናምን የምትሉኝ በዛ ጎበዝ። እኔ አሁን በጣም በዝቶብኛል። ከወደ ነፋይም ብዙ ሙስሊሞችን ነው የምቀበለው። ከኛም ራሴ ቤት የማገኛቸው አሉ፣ እንደዚህም ደግሞ የሚገኙ አሉ እና ወደ ባሰበት ነው የምንሮጠው ብዙ ጊዜ። እሱም ሆኖ በጣም ከባድ ነው እውነት ለመናገር እና ኤክስፔክት አድርጋቸው አጉል እንዳይሆን ምናልባት ሌሎችንም ወንድሞች ብታገኙ ደስ ይለኛል። ዝም ብሎ ለሆነው ላልሆነው ሁሉ ማለት የሆነ የለም ከአቅማችሁ በላይ ለሆነም ነገር ላልሆነም ነገር ፕላስ አንዳንዱም ነገር ደግሞ በቃ ማለት እኛም የሌለን ጉዳይ ልክ ለምሳሌ በሌለኝ ነገር አግዘኝ ብትሉኝ አልችልም። እኔ በማልችለው ነገር ማለት ነው። ጊዜ በሌለኝ ሰዓት ጊዜ ስጠኝ ብትሉኝ ላይኖረኝ ይችላል። ገንዘብ በሌለኝ ሰዓት ገንዘብ ብትሉኝ ከየት አመጣለሁ? እና አንዳንዴ በውስጥ የሚመጡ መልእክቶች ትንሽ ከራሳችንም በላይ ይሆናሉና እውነት ለመናገር እዚህ ስንመጣ እንደው በምንችለው ያህል እንተጋገዝ ነው እንጂ የሁሉንም ሰው ችግር ልንፈታ ምናምን አይደለም። እና እንደዛ ነው። እሺ ብዙ እንዳታዝኑ። እንደዚህ ጽፈንላችሁ እንደዚህ አድርገን አትመልሱም፣ እንደዚህ አትሉም ምናምን የሚሉ ሮሮዎች አንዳንዴ እንሰማለን። እና በተለይ ክርስቲያኖች በቃ የሆነ መሰረታዊ ነገር ስንነግራችሁ ያ እዛ ላይ ትኩረት አድርጋችሁ በተቻለ መጠን ቀጥታ እኔ እንኳን ባላግዛችሁ ማገዝ የሚችሉ ወንድም እህቶች በዙሪያችሁ ይኖራሉ። ኦኬ ልደት ባይችል ሌላውም አካል ባይችል እንደዛ እንድታደርጉ ከንስሐ አባቶቻችሁ ጋር እንድትነጋገሩ እንደዛ ነው እንጂ እውነት ለመናገር ሁላችንም ብዙ ችግር ይኖርብናል። እሺ የምንጋፈጠው ብዙ መከራ ይኖርብናል እና ያንን ሁሉ ይዘን መተን መቼም እገሌ ካላገዘን እየያ እንልበትም አይደል? በተቻለ መጠን እግዚአብሔርን ይዘን ከአባቶችም ጋር እየተማከርን ከወንድሞች ከእህቶች ከቤተሰብ ጋር እንደዛ እያልን ነው በተቻለ መጠን ነገሮችን መሻገር ማለት ለመሻገር ሁላችንም ቢሆን መሞከር ያለብን ብዬ የማምነው እኔ እና እንደዛ ስለሆነ ምናልባት ቅር እንዳይላችሁ እሺ። አሁን ኮሜንትም ከታች አይቻለሁ ስታስገቡ እየመረጣችሁ ነው እንደምታስገቡ የሚል እንዳውም ቀጥታ ለኔ የተጻፈልኝ እኔ ስልጣንም የለኝም እዚህ ቤት ማለት ነው። እኔ ቤት ስልጣን አለኝ እና እንደዛ ስለሆነ እንደዚህ ማለት መጥፎ ነገሮችን አታስቡ። ደግሞ ጾም ነው እሺ። በተለይም ጾም ይሁንም አይሆንም ክርስቲያን በቃ ሁልጊዜም ቅን ነገሮችን ማሰብ መቻል አለበት። እሺ መጥፎ ነገር እንኳን ብታዩ አይ እንደው ከዚህ አንፃር እኮ ሊሆን ይችላል ብላችሁ የለም በቅን የምትተረጉም ቢሆን መልካም ነው ለመናገር። አለዛ መጥፎ ነገሮች ያቆሽሹናል፣ ይበክሉናል እና እንደዛ አድርጉ። እውነት ለመናገር ይሄ ከአቅሜ በላይ ነው ሰው እየተቀበልኩ ያለሁት ያው እግዚአብሔር ይመስገን። ግን አንዳንዴ ደግሞ እሺ እንደዚህ ምናምን እንደዛ ብለናችሁ ደግሞ ሳናደርገው ብንቀር አይ ተመልከቱ እንግዲህ ወደሚል ደግሞ ትመጡና ትሰናከሉብናላችሁ። ምክንያቱም ያለንበትን ጫና ብዙዎቻችሁ ላተረዱ ትችላላችሁ። እዚህ ጋር መተን ስናገለግል በትርፍ ጊዜያችን ነው እንጂ ሁላችንም የራሳችን ስራ የራሳችን ኑሮ የራሳችን ውጣ ውረድ ያለብን እውነት ለመናገር እና እንደዛ ስለሆነ አንዳንድ ነገሩን ልክ ሲነገር አሁን ለምሳሌ የሶሊያና ያልኳት ነገር ለሁላችንም ይሰራል። እንደዚህ አይነት ጊዜ ያጋጠመን ካለን ግዴታ እኔን ማግኘት ልደትን ማግኘት ምናምን አይጠበቅባችሁም ይሆናል። በቃ እዚህ ጋር ነቃችሁ አይደል? ቤተክርስቲያን ትሄዳላችሁ፣ የሰንበት ተማሪዎችን መፈለግ ነው። እንደዚህ አይነት ኬዝ ለምሳሌ ያለበት ሰው አንኳኩቶ በሉ ጥሩ የንስሐ አባት በደንብ እኔ እንደዚህ ነኝ ደካማ ነኝ በደንብ ሊያርሙ ሊያስተካክሉ ሊያስተምሩኝ የሚችሉ የንስሐ አባት አገናኙኝ ማለት ብቻ ነው የሚጠበቅባችሁ። የሚያግዟችኋል እና ቤተክርስቲያንም ደግሞ ስትሄዱ ማንንም ሰው ያን ያህል እንትን አትበሉ፣ አትፍሩ። ማለት መጠንቀቅ ያለባችሁን ነገር መቼም ትጠነቀቃላችሁ። መሬት ይሄ ገነት አይደለም፣ መሬት ላይ ስለሆነ ያለ ነው። አንዳንዴ ይሁዳም አይጠፋምና ነው ይሁዳም አይጠፋምና እና ጥንቃቄ ያው የሚደረገውን ያልተጠንቆ ግን የሆነ የለም። ለምሳሌ ለማማከር መረጃ ለመጠየቅ ሰምቲንግ ቤቱ ያው ክፍት ነው ታውቃላችሁ 24 ሰዓት በሚባል ደረጃ እና ቀረብ ብሎ ግን ወንድሞችን እህቶችን ማማከር በተለይ ደግሞ እንደዚህ ሀገር ውስጥ ያላችሁ ቤተክርስቲያን ለመሄድም የምትቸገሩበት ሁኔታ ይኖራል ብዬ አላስብም እና ጎራ ብላችሁ ያለውን ነገር እንትን ማለት ነው።
እና እንደዛ ነው። አይ ቲንክ በዚህ ጉዳይ ብዙ ማውራት አያስፈልግም ይመስለኛል። ልደት ሲያመጣ የጨረሳችሁ ነው ምናምን ልወጣ ነው እና እንትን ልወጣ ነው ወደ ውጭ ልወጣ ነው የምንሄድበት ቦታ። በቃ ምን ሰዓት ትከፍታለህ? ኤልያስ ትናንት የተጠመቀ ወንድማችን ነው። በሚገርም ታሪክ አለው። ቢያካፍለን አሪፍ ነው። ሌላ ጊዜ ማታ እንከፍታለን። ትከፍታለህ ማታ? እንዴ ምን ስራ አለን ብለህ ነው? በቃ ስለዚህ ማታ ላይ ኤልያስ ማታ ትመጣለህ። ሶሊያናም ማን ነበረ ፈልጎት የነበረው ወረደ። እሺ ቀጥይ እህታችን። ፎሮሲ እየሰማኝ ነበረ። በጣም እናመሰግናለን። እኔ መልእክት አለኝ ለሁላችሁም፣ ለልደትም እዚህ ላይ ለሚያገለግሉ መምህራኖች ማለት ነው። ለምን አሁን ላይ የሆነ አንዳንድ በዛ በኩል እየደነፉ ያሉት ርዕስ አሳጠናቸው ምናምን ነገር የሚሉት ነገር አለ እና በፕሮቴስታንቶቹ ስላሴ ምንድን ነው ማለት ምንድን ነው የሆነ አይፈልጉም። በቃ የስላሴን ትምህርት ማለት ነው እና እሱን ብትሄዱበት ብዬ አስባለሁ። ይቅርታ ድምፅ ስላለ ነው። እንደገና ደግሞ ምንድን ነው አሁን በፊት ላይ ጥምቀት ለድነት አያስፈልግም የሚሉት የነበሩት አሁን ለድነት ያስፈልጋል ሲሉ እንደገና ተመልሶ በሚያድነው ጥምቀት ይጠመቃሉ ወይስ አያድንም ባሉት ጥምቀት ነው የሚቀጥሉት? ይሄ የኔ ጥያቄ ነው። ያው በእነሱ በኩል ቢሆንም ማለት ነው። እውነት ለመናገር እኔ ይቅርታ አድርጉልኝና ምናልባት ጤነኞች ይኖራሉ፣ ግን እንደ ጴንጤ አይነ ደረቅ የለም። እውነት ለመናገር እና ሲከራከሩን የነበሩ ሰዎች አይናቸውን በጨው አጥበው መተው አሁን እንዴ እኛ እኮ እናምን ነበር እናንተ እኮ ናችሁ ወደኛ የመጣችሁ የሚል አይነት ፖለቲካ ለመስራት ሙከራ ያደርጋሉ። ኤኒሃው ዶክሜንተሪ የሆኑ ነገሮች ስላሉ አንደኛ እንግዲህ እንደዛ ከሆነ አመጣጣቸው ሳንፈልግ ያንን እንድንመዘው ያደርጉናል፣ በአደባባይ ይጋለጣሉ ማለት ነው። አንድ እሱ ነው። ሁለተኛ ምንም ነገር ይመኑ የነሱ ሪሊ እንኳን እንደኛ ራሱ ቢያምኑ የነሱ ሄደው እንደማይድኑ ይሄ አፖስቶሊክ ሰክሰሽንም ስለሌላቸው እሱ ግልጽ ነገር ነው እና በዛም ተባለ በዚህ አሁን የነቁት እየመጡ ነው በገፍ ማለት ነው። ያው ስለጨነቃቸው ነው። እሱን እንረዳለን እና ርሱም ደግሞ አልቆ አይደለም እውነት ለመናገር ጥምቀትም ይሁን ስራም ገና ስንት ያልገባው እኮ ስንት አለ ማለት ነው። ገባን ቢሉ አንዳንዶቹ ገና እውነት ለመናገር መሬት ላይ የሚያለው ሚዲያም ላይ የሚያለው አብዛኛው ገና አልገባውም። እስኪገባው ደጋግመን የሆነ ርዕሰ ጉዳይ እናነሳለን። አልቆብን አይደለም ዝም ያልነው ስላልተመቸን እንጂ እና በሌሎች ነገሮች ስለተያዝን እንጂና ምንም ችግር የለውም። ሚስጥረ ስላሴ ላይ ማንሳት እንችላለን። ነገረ ክርስቶስ፣ ጥምቀት፣ ቅዱስ ሥጋና ክቡር ደሙ፣ ስራ እንደዚህ እያልን ሁሉንም ማንሳት እንችላለን እና እንግዲህ ደግሞ አይናቸውን በጨው አጥበው ከመጡ ምንም ችግር የለውም። ዶክሜንተሪ የሆኑ ነገሮች ወንድሞቻችን ሲወያዩ ነበር እነ ልደት እና አኬ ሌሎችም ብዙዎቹ ከኛም ጋር ጭምር እነሱ ነገሮች ማውጣት እንችላለን እና እዚህ ላይ እናንተም በተለይ ያላሰለሰ ጥረት የምታደርጉ ይመስለኛል። ማለት አመርቂ የሆነ ስራ ማለት ነው የምትሰሩ ይመስለኛል። ላይም ደግሞ በደንብ እየገባንበት እንዲህ አይነት ነገሮችን ማጋለጥ እንችላለን። እንደዛ ስለሆነ ምንም ችግር የለውም። እነሱ ወሬያቸውን ይቀጥሉ፣ እኛ ግን እያስተማርን ብዙ ትውልድ እየነቃ ነው፣ እያጠመቅን የቤተክርስቲያን ልጆች እናደርጋለን፣ ብዙዎችን እንማርካለን ማለት ነው እና እንደዛ ነው። ልደት የሚወጣ ከሆነ ይውጣና አሁን ምሽት ላይ ግን ከገባ አንተ ጋር ሰውን ሰብሰብ ስለሚል ኤልያስ እዚህ ከታች ከኔ በታች ያለው ወንድም ከአሁን በፊት በብዙ አይነት መንገድ እዛ አገልጋይ የነበረ ነገር ግን ብዙ ዋጋ ከፍሎ ጎዳና ድረስ እስከ መውጣት ድረስ ደርሶ በቃ ዋጋ ከፍሎ ነው በነገራችን ወደዚህ የመጣውና አሁን ትናንትና ጥምቀቱን ያጠናቀቀ በጣም ጎበዝ ወንድም ነው። ሙሉ ግን ምስክርነቱን ምሽት አካባቢ ምናልባት የሚመቸው ከሆነ ይሰጣል። ትናንትና ነው በትናንትናው በታላቁ ዕለት ወደ ቤተክርስቲያን የተጨመረው። አስቀድሞም ከፕሮቴስታንት የመጣ ወንድም ነው እና እግዚአብሔር ይመስገን ስለሁሉም። እሱ ምሽት ላይ ምናልባት ምስክርነት የሚሰጠን ይሆናል። ብዙ ነገሮችን ያካፍለናል ብዬ አስባለሁኝ ያለውን እውነታ። በቅርብም የሚጠመቁ አሉ። እንግዲህ ገስት ላይ አንድ እህታችን አለች። ከዛ ደግሞ ትናንትና ነገር ዓለም ሁሉ የጨረስን አንድ እህት ጋለች። ሌሎችም እያሉ ይቀጥላሉ። አሁን ያለቁትን ነው ለጊዜ የጠቀስኩት። አክቹአሊ ጨርሰው ማለት ያለቁት ስለ የጨረሱት ጨርሰው የተቀመጡ ግን አንዳንድ ኬዝ ይዟቸው የቤተሰብ የምንም ብዙ አሉ እና እነሱን እናመጣለን። ገና ይቀጥላል ማለት ነው እና እንደዛ ነው። ቤተክርስቲያን ሁልጊዜ ማሸናፊ ነች።
የጠፉትን ትፈልጋለች። እንቀጥላለን። እሺ ልደትሻ አለ እንዳንዝብዙ ሮቢ ማይክ አንስተሻል። አይ ቅድም እግዚአብሔር ይመስገን ክብር ይስፋ ክርስቶፎል እንዴት ነህ? ቅድም በተናገርኩት ነገር ትንሽ ሰው ማንም ሰው ሊቀየም አይገባም በዚህ ነገር ላይ። ምክንያቱም እያንዳንዱ የምትናገሩት ነገር ለኛ ለማይገባን መልስ ነው። የግድ እኔ ገብቼ ለምሳሌ የኔ ጥያቄ ሌላ ሰው ላይ ሊኖር ይችላል። ከመለስክ ፊኒሽ እዚህ ውስጥ ገባን አልገባን ምንም ከመግባቱ ምንም እንትን የለንም። ምንድነው ስሙ ውስጥ ገስት ውስጥ ከምንገባው አይ ቲንክ የሚገኝ ነገር ያለ አይመስለኝም። ዋናው ትምህርቱና ማናም ሊከፋ አይችልም። እኔ ታች ሆንኩ ተማርኩ፣ እንጥሮንጦስ ሆንኩ ተማርኩ፣ የትም ተማርኩኝ። ዋናው ትምህርቱ ለኔ ድረስና ማንም ሰው ሊከፋው አይገባም። አንድ ነገር ጠይቆት በትዕግስት መጠበቅ አለበት። ሳይከፋው በትዕግስት ጠብቆ ነው እንጂ ትንሽ ነገር በተፈጠረው እንደዚህ ናቸው እነሱ ልንባባል አይገባም። እየተመረጠ ነው እየተመራረጥን ነው በፍጹም ሊባል አይገባም። በፍጹም እኔ ገስትኔ በብዛት እኔ እንጃ በቁጥር ምናልባት ወይ ሲቀልዱ ወንድሞቼ ጋር ገብቼ ለመጫወት ካልሆነ ምክንያቱም ሁሌ የምትመልሱት መልስ ለእኔ በቂ ነው እና ሰማዋለሁ ማለት ክርስቲያናዊ ኦርቶዶክሳዊ ስለሆነ መልስ የምትመልሱት ቡጭ መከታተሌ የትም ሉን የትም ከገባኝ ለእኔ አስኖ ኢምፖርታንት ገስት ውስጥ መግባቴ። ስለዚህ አንድ ተስፋ ማንም ሰው መቁረጥ የለብንም። ሁለተኛ ደግሞ ልናገር የምፈልገው ነገር አሁን አይደለም አጋጣሚ በሆነ ነገር ትንሽ እንትን ውስጥ ስለነበርኩኝ ከኦገስት በኋላ ትምህርታችሁን ጨርሳችሁ ትምህርት ጨርሰው ማድረግ ያለባቸውን ነገር ጨርሰው ጥምቀት ላይ ሲደርሱ ሁሉንም አይደለም የቻልኩትን ሰው ምናልባት አልባስ የጎደለው ሰው የአቅሜን በዚህ ምክንያት ወደኋላ ከምቀር መለብሰው የለኝም ቁርባን ልወስድ ስለሚል ሰው ከኦገስት ትንሽ ከኦገስት የተጣበበ ነገሩ ስላለው ስለማልችል ከኦገስት በኋላ ግን እንደዚህ ለጥምቀት የሚያስፈልግ አልባሳት አንዳንድ በአቅሜ በሚችለው አቅሜ እንደዚህ ለእህት ለወንድሞቼ ቃል ለመግባት እፈልጋለሁ ያን ለማድረግ እና አንናደድ። ገስት ገባን አልገባን የገስቱ አይደለም ችግራችን ጉዳያችን። ባይመልሱም ደግሞ እንደምታዋቸው 24 ሰዓት ትምህርት ላይ ናቸው። ቶሎ አይክፋን። ሲመቻቸው ይመልሳሉ አይቀርም መመለሳቸው እና ባንቀየም በእነዚህ አይነት ነገር ጥሩ ነው። ሌላ ክፉን ባንነጋገር እርስ በርሳችን ክርስትና ፍቅር ከሆነ ፍቅር አንቺ ትብሽ እኔ ትብሽ ተባብለን ብናሳልፍ ነው ደስ የሚለኝ እኔ በበኩሌና ክርስቶፎሊ ነው። አይ ይረዳሉ በእርግጠኝነት። ያው ደግሞ እንግዲህ አንዳንድ ሆደ ቡቡ የሆኑት ወንድሞቻችን ሊኖሩ ይችላሉ። እኒሃው እውነት ለመናገር እንደው በክርስትና እንደዚያ ብሎ መናገር ብዙ ያን ያህል ባይገባም አንዳንዴ ራሳችንንም ጭምር እንደምንጥል እናንተን ብቻ እንትን ለማለት ያለመኑትን ለማሳመን ያመኑት እንዲጸኑ እስከሚገባ ድረስ ብዙ መምህራን ብዙ ወንድሞች እህቶቻችን ዋጋ የሚከፍሉ አሉና ያው ግዴታ ስለሆነ ነው። እዚህ ጋር ምንም ማለቃቀስ ምናምንም አይደለም። አንዳንዴ እንደዛም እንዳለ መረዳት ያስፈልጋል። ግን አንዳንዴ ደግሞ ይህንን ያልተረዳ ሰው ምናልባት እኔን እንዳያበዛ ነው። እሺ በተቻለ መጠን ደግሞ እንተጋገዛለን። ምንም ችግር የለውም። በምንችለው እንተጋገዛለን። ብዙ እንዳትሳቀቋለን። ጥያቄም ከሆነ በምንችለው ግን የእናንተንም ደግሞ የቤት ስራ እየተወጣችሁ እዚህ ቦታ አለ አንብቡ ስትባሉ እንደዛ ያነበባችሁ፣ እንደዚህ አድርጉ ስትባሉ እንደዛ እያደረጋችሁ ማለትም ለምሳሌ አሁን አንዳንድ ሰው መደመጥ ብቻ የሚፈልጋል። በቃ እንደው ነግሬህ አዳምጠኝና ከዛ በኋላ የሚል ያለ የምትላለች እና ከዛ በኋላ ግን ይሄን አድርጉ ሲባል ልክ አንድ ሰው እንዳወራ ወዲያውኑ የሚቀለው ነገር ስላለ ችግሩ የተፈታ ይመስለዋል እና ያ ግን ትክክል አይደለም። አድርጎ የተባላችሁትን ነገር በትክክል ማድረግ። ለምሳሌ የንስሐ አባት ያዙ፣ ከዛ ንስሐ ግቡ፣ ከዛም ወደ ቅዱስ ሥጋና ክቡር ደግሞ ደጉ ሲባል ሁሉንም እምቢ የሚል ሰው ምንም እንትን የለውም እና እንደዛ ነው። እንተጋገዛለን። እሺ ምንም ችግር የለውም። በርቱ የቤተክርስቲያን ልጆች። ልደት ካለ በቃ አይ ቲንክ ዝጋ እናወጣ። ልደት ቻለ ብዙ እንዳንዘው ብዬ እኮ ነው እንጂ የሚወራ ጠፍቶ አይደለም። እውነት ነው። ከእናንተ ብዙዎች አስተማሪ የሆነ የባሰውን ፍርድ ትቀበላላችሁ ይላል። እውነት ነው። ከባድ ነው እና እግዚአብሔር ይረዳናል። ደግሞ በተለይም ደግሞ እግዚአብሔር ብርታቱን ኃይሉን እንዲሰጠን በጸሎት መተሳሰብ ነው። እንደዛ ነውና ጠንክሩ ኦርቶዶክሳውያን። እሺ
ይህን ጽፍልሃለን ምናምን ያላችሁኝ ምናልባት አንዱ ሁለት ሰው አይቻለሁ። ግድ የለም እስቲ ጻፉልኝና እንዲሁ በቴክስት የሚያልቅ ከሆነ እንደዛ እናደርጋለን። አንዳንዴ ምናልባት የአማን የሆነ ሰውም ወይ ከቤተሰብ ከጎናችሁ ሆኖ እንደዛ የሆነ ነገር እንድንላችሁም ፈልጋችሁ ሊሆን ይችላል። በአብዛኛው እንደዚህ አይነት ነገር አጋጥሞኝም ስለሚያውቅ ዞሮ ግን እስኪ በውስጥ በቴክስትም ቢሆን አንዳንዴ ማውራት ካለብን እንደዛ እናደርጋለን እና በርቱ። እሺ ብዙ እንትን አትበሉ። ያው ገዝታ ታውቃላችሁ፣ ሁሉም አይገባም። ሁሉም አይገባም። ማን ደግሞ ምን ላይ ሁኔታ ላይ እንዳለ ምናምን አይታወቅም ምናምን የትም ቤት ስትሄዱ ማለት ነው። ይሄንን እንድትረዱ አንዳንዴ እንደዚህ አይነት ነገሮችን የምታውቋቸው ከፊት ስትሆኑ ነው። ከፊት መሆን በጣም ከባድ ነው ወንድሞች፣ በጣም ከባድ ነው። ብዙ አይነት ሰው ነው የምታስተናግዱት። ብዙ አይነት ኢቭን የሚቀልድባቸው አለ። እንደዚህ አስገባኝ 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 ብሎ ገብቶ የሚቀልድ ሰው አለ። ሲል እኮ ክርስቲያን ሊሆን ይችላል። እናንተ ስንት የሚያንገበግባችሁ ነገር አለ፣ ግን ገብቶ የሚቀልድ እኔ ቤቴ ስንት አጋጥሞኝ ያውቃል። በውስጥ በቃ ካላገኘህ ምናምን ከዛስ አይ ለሰላምታ ነው እንዴ